ዳኒና ቲና በስከመጨረሻ አባባን በመርዝ እንግዲህ መርዘው እንዲህ ከፍተኛ ጉዳት አድርሰውባቸዋል ማለት ነው። ካሌብም ትሁት እንግዲህ ያዩትን ነገር ማመን አቃታቸው፣ አበዱ። ካሌብ እንግዲህ እዚያ ቤት ሰላይ ሆነምና ገብቶ የነበረው በድንገት ደግሞ ትሁቴ ደግሞ ደንግጣ ወደ መኝታ ክፍል ስትገባ አባዬን ዳኒና ቲና ከባድ ችግር ፈጠሩበት በማለት ስትነግረው እየሮጠ ሲመጣ አባባ ሳሎን ላይ የተፈጠረውን ነገር ካሌብ ሲያይ ራሱን መቆጣጠር አቃተው። ትሁት በጸጸት በጣም ተንገበገበች። ምን ነው ከዚህ ሁሉ ቤት ውልቅ ብዬ ሄጀ በነበር በተደጋጋሚ ወደ ቤተሰቦቼ ጋር ማሄድ እፈልጋለሁ እያልኩ ጥያቄ አቅርቤ ነበር፣ ግን የአባዬን ክፋትና የአባዬን ነገር ሊያሳየኝ ፈልጎ ነው በማለት በጣም አዘነችና አለቀሰች። ካሌብ ምን ነው እነሱ መፈተንና እነዚህም ባድርግ በቀረብን፣ እኔ እኮ በጣም ፈርቼ ነበረ አለ። ምን ነው ከመጀመሪያው ዝም ብለህ ማንቁርቷን ይዘህ ጥያት በነበር እያለ ካሌብም ተጸጸተ። ከዛም አባዬ ምንድን ያደረሱበት በማለት እያየ ቲናና ዳኒ ለምንድን ነው እዚህ ቤት የፈለጉት? ምንድን ነው አባትና አባባን ሀብትና ንብረቱን ከሰጣቸው በኋላ ከምድረ ገጽ እሳቸውን ለማጥፋት ሲነጋገሩ ካሌብ ሰምቶ ነበረ። ካሌብ ሰላይ ሆነ በሰማ ሰዓት ግን በጣም ጆሮ ማመን እስከሚያቅተው ነበር የተነሳው። እኔ አሁን አላጋልጣቸውም፣ ቀስ ብዬ ሁሉን ነገር ካጠናሁ በኋላ አሳውቃለሁ በማለት ካሌብ ነገሮችን ችላ ብሎ ትቶትና ድራማውን ከነሱ ጋር ቀጥሎ ነበር። ትሁቴ የፈራችው ነገር በመድረሱ በጣም ድሮም ይሄን ነገር ይመጣል ብዬ ይብቃ አቁሙ አባዬ ብዬ ነበረ፣ ይቺ ልጅ አሲዝና መፍትሄ አፈልግላት እያለች በተደጋጋሚ እየተናገረች ነበር። አባባን በስከ መጨረሻ እኔ ካሌብ ስማኝ፣ ጥሩ አማች አንጥተህ ስላልጠመጥቀኝና እኔን ለማጥፋት ብዙ ነገር ስታደርግ ስለነበረ ካሁን በኋላ ግን የራስን ህይወት በጥሩ ህይወት ላይ እንድትመራ ፈልጋለሁ። ደስተኛ ህይወት እንድትኖርልኝ፣ ደስተኛ ያለው ህይወት ይዘህ እንድትኖር አለኝ። አባዬ ይህችን ሰቀጤ ልጅ ካለ5 ሳንቲም ማስወጣት ነው እንጂ ያለብኝ አሁን ሌላ አማች ማምጣት አልችልም፣ ቃልም አልገባልህም። ምክንያቱም ይህንን የማስብበት ጊዜ አይደለም። ቲና እያደረገች ያለችው ነገር ያሳምማል እኮ ልጄ። ይህን ነገር እኮ ሀሳቡን የሰጠው እኔ ነበርኩ። እኔ ከማውራቴ ይልቅ አንተ በተግባር እንድታይና እንድታምንና ውስጥህን እንድታሳምነው ብዬ ይበልጣል በሚል ነው። ምክንያቱም እኔ ብነግርህ አባቴ ሚስትህን አልወደዳትም ብለህ ከኔ ጋር ልትጣላ ትችል ይሆናል። ስለዚህ በገዛ ሀብቴና ንብረቴ በገዛ ዊልቸር ስታሰቃየኝ የነበረው ቀላል አይደለም። ስነግርህ ግን አንተ አልተረዳኸኝም ነበረ። በሰዓቱ አንዳንድ ጊዜ ስትጫወትብኛ ስትተፋብኝና ስትቀልድብኝ የወለድኩት ልጅ አሁን ከዚች ጋር ነው ወይ ህይወቱን የሚኖረው? ከዚች ልጅ ነው ወይ ህይወት የሚቀጥለው? ፈጣሪ ካለሁበት ቦታ ጤነኛ ስላላረከኝ እንደው ለልጄ እንድደርስለት እርዳኝ እያልኩት ሁልጊዜም እማጸን ነበር ሲሉ ይናገራሉ። የአባቱ ውለታና አባቱ የቻሉትን ነገር ሲያስታውስ ምን የመሸከም አቃተኝ። አባዬ እንዴት ነው ይሄን ነገር በትዕግስት እያሳለፍከው? እኔ እኮ በጣም እንትን ብያለሁኝ እያለ ሲነግረው፣ ሰላም ወደ ቻናሌ ተከታታዮች፣ እንግዲህ የትሁት የቤት ሰራተኛዋን ፍጥጫና የግፉ ባለ አሁን እንደቀጠለ ይገኛል። በጣም አስተማሪና ተወዳጁን እንግዲህ ድራማ ቀጣውን ይዤላችሁ መጥቻለሁ። ካሌብ ላደረገችው ነገሮች እየተጸጸተ ይገኛል። አባባ በስከ መጨረሻ ዳኒና ቲና ያደረጉት ነገር በጣም አሳዛኝ ነበረ። ልብም የሚሰብር ነገር ነበረ። ይህ ነገር ሁሉ አባባ ዳኒ በራሱ እየታገለ ያለ መድኃኒቱን እያጠጣው እያለ ነበረ። ሩጣ ካሌብን ስትጠራው ካሌብ ደግሞ ያየውን ማመን አቃተው። እንግዲህ እጅ ከፍንጅ ነው። አባባ ፊልድ ሄዶ ነበረ። እንዴት መጣ ዲናና ታኒ እንዴት ደረሰ በሚል ሁላችንም ግን
የሴቶች ቀሚስ ለብሼ ሴት ሁኜ እናንተን እየሰለልኩ ነበር ማለት አይችልም። ምናልባት ያንን ደግሞ ሊያሳውቃቸውም ይችላል። ግን አሁን ድንገት አባታቸው ለመመረዝ በተነሱበት ሰዓት ቶሎ ብሎ በመድረሱ ግራ ተጋብተዋል። አባባም አንድ ፎርጂድ ወረቀት አሰርቼ ንብረቱን እንድትወርስ አድርጌ ዳንኤልና የቲናን መጨረሻ ማየት እፈልጋለሁ ብሎ ወሰነ። ካሊብም እንዴት ይሄንን አባዬ ሀሳብ አመጣኸው? እንዴት መጣልህ? ምንም ቢሆንም እኮ እሷ የምትፈልገው ሀብትና ንብረትን ካገኘች እኔ እናንተ እንደምታጠፋነ በጆሮዬ ሰምቻለሁ። ለምን አባዬ ታገስ ሲለው እንደዛ ዊልቸር ላይ ተቀምጬ ያቀረብኩትን ምግብ እኮ እየደፋችብኝ እንኳ የኔ እህት ሆነህ እንድትሰራ እንድትከላከል ነው። እኔ ግን ምንም ነገር ማድረግ አይቻልም። ብዙ ነገር ተጫውታብኛለች። ያንን ዋጋዋን ደግሞ እንደሚከፍል በፖሊስ በመስጠት ዋጋውን ልከፍላት አይደለም፣ ራሴን በራሴ ነው ያሰበችውን ነገር አሳጣት ሲል ይናገር። የክፋትንምና የመጥፎነትን ጥግም አሳያታለሁ ሲሉ ይናገራሉ። ከሷ በላይ ሰውን ጨካኝና ረመኔ እንዲሆን እኔንም አስተምራኛለች አለ። አባዬ የሆነ ነገር ታደርግሃለች ባክህ አልና ካሊብ አባቱን ለመነው። አባቱም ከባድ ነው። አሁን ቲና የምታወራቸውን ነገሮችና የምትናገራቸው ነገሮች በጣም ያስፈራሉ። እሷ ብቻ ናት እንጂ የምትቃጠለው። ዳኒ እኮ እሷን አይፈልጋትም። ዳኒ እንግዲህ አባባ ምንድን ያለው ሳሎን ላይ ቁጭ እንዳለ ማንም ብለለበት እንግዲህ ከእህቷ ጋራ ከካሊብ ጋራ አብረው ቁጭ ብለው ዳኒና ቲና እኔ ምን አባዬ አንድ ነገር የማማክር ነገር አለ። ለቲናም ሆነ ለካሊብ እንዳትናገር። ምንድን ነው የኔ ልጅ ይላሉ አባባ። ልስማው ንገረኝ አሉ። ከዛም ከዳኒም እንግዲህ ምን አለ መሰለህ የሆነ ትልቅ ስራ ለመጀመር አስቤ ነበር። ብር ደግሞ አሁን በጊዜው የለኝም እና በብድር መልክ እንዲሰጠኝ እፈልጋለሁ። በሰዓቱ ያለን 8 ቀን ብቻ ነው የሚፈጀው። እቃው ቶሎ ከመጣ በእጥፍ ዋጋ ስለሚሸጥ ከዛ በኋላ ያለውን እዳዬን ለአንተ እከፍልሃለሁ፣ ገንዘቡን እኔ በተርፉ እጠቀማለሁ ሲል ነገረው። በጣም ደስ ይላል አለው አባባ። በልጅነት እንደዚህ መሯሯጥ ጥሩ ነው። ቁጭ ብለህ ከዚህ ቤት እህት ጋር ሁነህ በሆነ ጊዜ የሆነ ነገር የጎዳችሁ እንደሆነ አስቸጋሪ ነው አለው አባባ። እሱም ብዬ አስቤ እኮ ነው። ስንት ብር ነው የምትፈልገው የኔ ልጅ ብሎ ሲጠይቀው 4 ሚሊዮን አላፉን ሞልቶ ማለት ነው። በዚህ ጊዜ አባባ ሲደነግጥ ካሊብም በሳቅ ፈነዱ። እንዴ ምን ነው አባባ ሳቅ? ትንሽ ገንዘብ ነው እኮ የጠየቅኩ አይደለ አለው። እስኪ ላስብበትና ነግርሃለሁ፣ አሳውቅሃለሁ አሉ አባባ። ያው እንግዲህ ይሰጠኛል ብሎ ተማመነና ዳኒ በፈገግታ ተሞላና ችግር የለውም አባዬ፣ አስብህበት ወስነህ እንድትነግረኝ እንደምትሰጠኝ ደግሞ እርግጠኛ ነኝ አለው። አሁን ይሄንን ቲና ብትሰማ ከዳኒ ጋር ከባድ ጦርነት ይሰጣሉ። እንዴት ይህንን ገንዘብ እኔ ሳላቅ እንዴት አባዬን ትጠይቃለህ ብላ ከባድ ጦርነት ትጀምራለች። እሷ የራሷ ቤትና ድርጅት ይኖረኛል እያለች እየተደሰተች ትገኛለች። አባባ ግን ፈርሜ እሰጥሻለሁኝ፣ ምንም ችግር የለውም፣ እሱ ቃሌ ነው፣ ቃሌን አላጥፍም ስላሏት ያንን ፎርጅድ ወረቀት አስፈርሞ አምጥቶ ሲሰጣት ምን ያህል ስሜቷን መቆጣጠር እንዳለባትና ቀጣዩ ምን እንድታስብ እንደምትችል ለማየት ነው። ካሊብም እንግዲህ የሴት ቀሚሱን ለብሶ እያንዳንዱን እንቅስቃሴ የሚያወሩትን የሚያየ በሚያደርጉት ነገር ካሊብ ቲናን ይወዳታል ማለት ነው። ምክንያቱም ወደ መኝታ ክፍል ከዳኒ ጋር ስትሄድ የሚናደደው ነገር በጣም ከባድ ነው። መቼም ይህንን ምርመራ ነገሮች እንግዲህ ለቲናና ዳኒ እያደረጉትን ነገር ለመከታተል እስከገባ ድረስ ግን ሚስት ትሆነኛለች ብሎ በገዛ አልጋውና በገዛ ቤቱ ላይ እየሰራች ያለችውን ነገር እያየ ሚስትን አድርጎ እንደማያኖራት የታወቀ ነው። ግን በዛው ልክ ግን ያሰበውን በትክክል እየሰራውም አይደለም። አባባ ስንት እኮ ጭንቀትና ስንት ነገር ማሳልፈው በትዕግስት እያዩ እንዳላዩ፣ እየሳሙ እየሳቁ እንዳላዩ እያሳለፉት ነበር። ካሊብ ግን አሁን ትንሽ ነገር ባየቁት ቦግ እያለ ትዕግስቱን አጥቷል። ካሊብ መኝታ ቤት አልጋ ላይ ተኝቶ ቲናና ዳኒ
ወደ ምኝታ ቤት ሲከፍት ምና ይቺ ሴትዮ ደግሞ ጭራሽ አልጋ ላይ አስተኝተሽልኝ ትሁት ይችን ያባየን እህት ከአልጋ ላይ አውርች። ይህ አልጋ እኮ የኔና የዳኒ ብቻ ነው፣ ማንም ሰው እዚህ ቤት እንዲተኛ አልፈልግም አለችው። ትሁትም እሺ አለችና ትሁትም ካየች በኋላ ካሌብን እንደ ሴት ሆና ከዛ ቀስቅሳ እያመላከተ ይዛው ትወጣለች። ሳሎን ላይ ቁጭ ስትለ ደግሞ በድጋሚ ቲና ተጣራችን። አንቺ ትሁት ነይ ቶሎ ይችን ወደ ኪችን አስገቢያት፣ አንቺ ጋር ኪችን ትግባ ሲል እዚህ ጋር ምን ትሰራለች እያለ ስትቀውጠው አባባ ድንገት ከች ይላሉ። አባባም ሰምተው ስለነበር ቁጭ አሉና ዳኒና ቲና ምኝታ ክፍል መተኛታቸውንም ስላዩ እንዲሁም ደግሞ ከካሌብ ላይ እህቱ ጋር እህቴ ናት ተብላ ከመጣይ ሴትዮ ጋር ስትጮባት ስሚትነ አሉ። አንተስ ቢሆን ከባለ ትዳር አልጋ ላይ ምንድን ነው ወንድምናስ ቢሆን ምን ተገቢ ነው አሉት። ሲቀጥል ደግሞ አይ ዳኒ ያንቺ ወንድም ሲመጣ እኛ አልተንከባከብ ነውም እንዴ ያጎደልንበት ነገር አለ ሲሉ ይጠይቋታል። ቢያንስ እቺ ልጅ እህቴ ናት ብዬ እንግድነት ሳመጣ ከሳሎን እኮ ወደ ወንድሟ ቤት ከምኝታ ቤት እንደፈለገ መንቀሳቀስ አለባት። አንቺ እኮ እዚህ ቤት ጥገኛ እኮ ነሽ ቲና፣ ምንም ቢሆን እኮ እንግዳ ማክበር አለብን ባህላችን ነው ሲሉ ይናገሯታል። ኧረ ተሳስተሃል አባዬ አለች። አንተ ባልከው አይነት ትርጉም አይደለም ስትል መለሰችለት። ቆይ አንቺ እዚህ ሳሎን ላይ ብትቀመጥ ምንሽን ይዛብሻለች ሲል ዳኒ ለቲና ይናገራል። ሆን ብለሽ ነገርን ይህን ሰውዬ የሚያናድድ ነገር የሚያበሳጭ ነገር ባታደርጊ በጣም መልካም ነው አላት። ቲና አላት የአንቺስ ክፋትና ረሜነትን ከጥግ ደረሰ። ምን አይነት ቆይ እስኪ አንቺ ችግርሽ ከሰውየው ጋር ሳይሆን ከሰውየው ጋር በጸባይ ተስማምተሽ የምትፈልጊውን ነገር እጅሽ ላይ አታደርጊም እንዴ? ምን እያሰብሽ ነው? እዚህ ቤት እኮ እንደ ባለቤትነት የሚያጫውትሽ ነገር እንደ ራስሽ አድርገሽ የምታሞላቀቂውን ነገር ትክክል አይደለም አሏት። ይህ ሰውዬ ትዕግስቱ ካለቀ ከዚህ ቤት መንቅሮ ነው የሚያወጣሽ ሲል ዳኒ ይናገራል። ከዛ በኋላ ምን ታመጫለሽ አላት። ካሌብ እኮ ከአባቱ ጋር ጥገኛ ሆኖ ነው የሚኖረው። ያን ነገር ማሰብ አለብሽ። እያንዳንዱን የምታደርጊውን ነገር ተንኮልና ክፋት ቢያቅ ደግሞ መጨረሻ ደግሞ አላምጦ ነው የሚጥልሽ ሲል ይናገራል። እኔንም ሁልጊዜ መጥፎና ክፉ ሰው እንድናገር አታደርጊኝ። ምልሽን ነገር ማታደርጊ ከሆነ እኔ ዳኒ ከዚህ በኋላ መታገስ አልችልም ብሎ ምርር ብሎ ተናገራት። የኔ ፍቅር እሺ ይቅርታ አለች። እኔ እኮ አንተና እኔ በነጻነት ፏ ብለን እንድንኖር ስለምፈልግ ነው። ያ ጊዜ ናፈቀኝ አለችው። ያ ነገር ለማድረግ እኮ ትዕግስት ያስፈልግሻል። ከነሱ የምንፈልገውን ነገር በስሜታዊ ሳይሆን በፍቅርና በጥሩ ነገር መጓዝ አለብሽ ብሎ ዳኒ መከራት። እሷም ትሁት እንግዲህ በጣም ዳኒን ከሚባለው በላይ ስለምትወደውና ስለምታፈቅረው እሱን ከመከረችው በኋላ ደግሞ ተመካክረው ከዚህ በኋላ ማድረግ የሌለባቸውን ነገር የራስህን ሕይወት ወደ ራስህ መለወጥ አለብህ ብላ መከረችው። እሱ ግን አንዳንድ ጊዜ የትሁትን ነገር ይሰማል፣ አንዳንድ ጊዜ ደግሞ ይቃወማታል። ከዛ በላይ ደግሞ ብዙ ነገር ያደርጋል። ካሌብ እኔ የምልሽ ቲና አለ እንደው እኔ የምልሽ ትሁት አላት። አንተ የምትለኝ ካሌብ እንደ የሰው ገንዘብ ለመብላትና የሰውን ጥቅም ለማገኘት ይህን ያክል መንገድ መጓዝ አስፈላጊ ነው አላት። እነሱ ከዚህም በላይ ያደርጉታል። ጨዋታውንና ነገሩን በአጭር መቋጨት ከቻልክ ካሌብ ማድረግ ትችላለህ። የማትችል ከሆነ ግን መታገስ አለብህ ስትል ትሁት አስጠነቀቀችው። ካሌብ በፍጹም ትዕግስት የለውም። ብሲለት ቢላዋ ይዞ እንግዲህ ከኪችን ሊሮጥ ለመውጋት እየሮጠ መጥቶ እንግዲህ እሱ በጣም ተናዶ ወደ ክፍል እየገባ እያለ ነበረ። እና ስለምትከታተሉኝ ከልብ አመሰግናለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።